ከተሞች አረንጓዴና ለኑሮ ምቹ እንዲሆኑ የሚከናወኑ ስራዎች በከፍተኛ መነቃቃት ላይ ይገኛሉ። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሐሳብ በአፋር ክልል ሰመራ ሎጊያ ከተማ እየተካሄደ የሚገኘው 10ኛው የኢትዮጵያ ከተሞች ፎረም ሁለተኛ ቀኑን አስመልክቶ ሚኒስትሯ መግለጫ ሰጥተዋል። በመግለጫቸው ፎረሙ ከተሞች በከፍተኛ ማንሰራራት ላይ በሚገኙበት ወቅት መከበሩ ይህንን ፎረም የተለየ ያደርገዋል ብለዋል። ከተሞችን አረንጓዴና ለኑሮ ምቹ ለማድረግ መንግስት በልዩ ትኩረት እየሰራ መሆኑን አንስተው ይህም በከተሞች ከፍተኛ መነቃቃት አምጥቷል ነው ያሉት። በፎረሙ 143 ከተሞች መገኘታቸውና 7000 ኤግዚቢሽን አቅራቢዎች መታደማቸውን ገልጸው የዘርፉን ተወዳዳሪነት የሚጨምሩና ተግዳሮቶችን የሚያቃልሉ የፓናል ውይይቶች እየተደረጉ ነው ብለዋል። ዛሬ ላይ በአዲስ አበባ ጀምረን ወደ 73 የኢትዮጵያ ከተሞች የኮሪደር ልማት ስራን በማቀጣጠል ላይ ይገኛሉ። ይሄ ማለት የዜጋውን ምቹነት ሰው ተኮር ፓርቲ የምንለው በተጨባጭ በከተሞቻችን በመንሰራቸው ስራዎች ያሳየንበት የሚዘረጉ መሰረተ ልማቶች በሙሉ ለሰው ምቹ ነው አይደለም፣ ለዜጋ ምቹ ነው አይደለም፣ ከአካባቢው ጋር የታረቀ ነው አይደለም የሚለውን በስፋት ማየት የምንችልበት ነውና እንግዲህ ከኮሪደር ልማት አኳያ አጠቃላይ እየተነቃቃ ያለው የከተማ ልማት የኢንዱስትሪ መነቃቃትን በከፍተኛ ደረጃ ማሳደግ የቻልንበትን ማየት እንችላለን። እያንዳንዱ በኮሪደር ልማት ላይ የምንሰራቸው መሰረተ ልማቶች ግብአቶችንም ጭምር ሎካሊ መመረት የሚቻልበትን ሁኔታ ማየት እንችላለን። ይሄ በከፍተኛ ደረጃ የስራ አጥ ቁጥርን በመቀነስ አዳዲስ የስራ እድልን በመፍጠር ከፍተኛ ትጋት እየተደረገ እያየን ያለንበት ነው።